ምንድነው ኬዙ ብዬ ጠይቄያለሁ። ሀቁ አሁን እልክልሻለሁ። ስንቅ በጎ አድራጎት ድርጅት ኢትዮጵያ ውስጥ ከሆነ ኢሮፕ ላይ ማህተምና የምትፈረመዋ ሴትየው እንዴት እዛ ትሆናለች? አለ አንድ ድርጅት ኢትዮጵያ ውስጥ ነው ፈቃዱ፣ ማህተሙ ግን ጀርመን ላይ መገኘት ይችላል። የሜዲካሊ ኤክስፔሪንስ ካለ ማህተም ይኸው ዋትሳፕ ላይ እልክልሻለሁ። ምንድነው መሰለሽ ይችኛዋን ነገር ቀለል ለማድረግ ለምሳሌ ሀያት አብራ ሆና መስራች ከሆነች እና ካለች ወይም ደግሞ ይብን ጸሐፊ የሆነ ሰው እንደ ማንኛውም ማህተብ ይዞ ሄዶ ለምሳሌ እዛ ላለበት ጉዳይ ስፖንሰርሽፕ ሊጠይቅ ከሆነ ምናምን ካለ ያደርጋል። የገንዘብ ወጪ ገቢ ላይ ይችላል። ፕላስ ደግሞ ኤሮፕ ላይ ፍቃድ ሳይኖረው እንትን ነው እኮ ምንድነው መሰለሽ ናቢ ለምሳሌ እዛ አሁን ሄዳ እኔ አሁን ለምሳሌ ዱባይ ሄድኩኝ። ዱባይ ሲሄድ ዱባይ ለምቀበልበት ነገር ተቋሙ አሁን ምንድነው ለምሳሌ አንድ ሄጅ ሳራል ሀበሻ ወይም ራምዚ ሊስቴት ገንዘብ ዶኔት አደረገኝ ልበልሽ። ለሱ ለሰጠኝ ነገር ደረሰኝ ስሰጠው በመጀመሪያ ያደረሰኝ ለሱ ይሰራለታል ወይም የምሰጠው ደብዳቤና ማህተም አሁን ወንድም ካለ ድምፅክ በጣም እየታፈነ ነው። እሺ ቻርጅ ስለሰካው ይመስለኛል። ምንድነው መሰለሽ አሁን ዱባይም ሆነ ለምሳሌ እኔ ዝም ብዬ ዱባይ ተነስቼ ሄጄ ራምዚ ሪል ስቴት ልበለው ወይ ማናት ሳራል ሀበሻ ወይ ሌላ ተቋም ገንዘብ ሲሰጠኝ ለዛ ደረሰኝ ለመስጠት የገቢ ማሰቢያዎች ላይ አሁን ቅድም እንዳልከው ከሆነ ኢትዮጵያ ውስጥ ፍቃድ ያለው ምንም ለሰውዬው እኮ ምንም አይጠቅመውም እኮ። አሁን ለምሳሌ ለሳራ ለምንድን ነው ማህተም የሚወጣው? ይሄ ማህተም ዙም አድርጌ ለማየት ልሞክር። ፕላስ ደግሞ ሁለት ስም ነው ያለው ሀያት መሐመድ እና ሁለት ስም ነው ያለው። አንድ የድርጅት እንትን ላይ እንዴት አንድ ሴት ሁለት ስም ይዛ ትፈርማለች? ይሄ በታሪክ የምንሰማው ምናምን ወረቀት ላይ አይሰፍርም። ሀያት መሐመድ ሌላ ስም ነው ያላት አይደለም? ሙሉ ጣይት ክብረት ከሆነ ስሟ ፊርማ መሆን የሚችለው ሙሉ ጣይት ክብረት ተብሎ ነው። ሀያት መሐመድ ተብሎስ መፈረም ይችላል ማለት የመታወቂያ ስሟ በመታወቂያ ስሟ ነው የሚፈረመው፣ በፓስፖርት ስሟ። እሱን ጠይቀው። እሺ ይሄ ማህተብ ጀርመን ላይ ነው የምትይኝ ናርዲ? ይሄ ማህተብ ጀርመን ብቻ ሳይሆን ሆላንድ ላይ። ይህንን አይ ቲንክ የሆነ ግሩፓችን ላይ ያለ ሰው ነው ያነሳ የነበረው ገቢ ማሰባሰቢያ ማታ ስንጨርስ። ኦኬ ማህተሙን ይዞ መንቀሳቀስ አይቻልም? በቦርሳ ይዞ መሄድ አይቻልም? ጉዞ ማድረግ ህጋዊ ፍቃድ ኢሮፕ ላይ ከሌለው ብር አሰባስበው እንዴት ማህተሙን ይዞ ይሄዳል? ህጋዊ አሁን ኢሮፕ ላይ ህጋዊ ፍቃድ ከሌለሽ ኢሮፕ ላይ ህጋዊ ፍቃድ የገንዘብ ማሰባሰቢያ ፍቃድ ከሌለሽ ይሄ ድርጅት ኢትዮጵያ ውስጥ ከሆነ የሚሰራው ማህተሙ ወይ ደግሞ ስራ አስኪያጁ ሊኖር የሚችለው እዚህ ጋር ዋና ስራ አስኪያጅም ነሽ፣ የሂሳብ ክፍልም ነሽ። አንቺ ማህተም እየመጣሽ እኔ እንደማውቀው አይቻልም። ከተሳሳት የሚያሰው ይግባና ይናገር። እንዴት የበጎ አድራጎት ድርጅት ባለቤት እንደመሆኑ መጠን ሲንገረ ወንዱ ካለ አንድ ድርጅት ማህተሙን ይዘው በቦርሳ አውሮፓ ሄዳ እዛ ልትጠቀምበት ትችላለች። ማህተሙን ምን ማለት መሰለሽ በቀላል አማርኛ እሷ መኖሪያ ፍቃድ እኮ አውሮፓ ነው። የአውሮፓ ማህተም ነው ሊኖራት የሚችለው ፍቃዱ ካላት። ከትንሽ ክሊር ለማድረግ ነገር ማለት ሌላ ነገር ላይ ብታተኩሩ ይሻላል ብዬ ነው የማስበው። ለዚህ ነገር ማለት ምንድን ነው መሰለሽ እኔ አንድ ድርጅት እዚህ ሀገር ውስጥ ለምሳሌ ከሆነ የሆነ ድርጅት ናና እኛ መስሪያ ቤት ውስጥ ገንዘብ እንሰጥሃለን ቢለኝ ማህተብም ደረሰኝም ይዤለት ቢሮ ሄድና ተመልሶ አሁን ለምሳሌ ሲሰጠኝ ወይ ደረሰኛ ሊያስቆም ቢል እንግዲያውስ ቢሮ ፍቃደኛ ሆኖ ቢሮ ሊልክ ይችላል ከሰጠኝ በኋላ። ካልሆነ ግን አይ እዚሁ ሰጥህን ነው የምንሰጠህ የሚለኝ ከሆነ ደረሰኝ ይሰጥለታል። ምክንያቱም ያ የምንሰጠው ደረሰኝ አንደኛ መንግስት እኛን ገቢ የሚቆጣጠርበት ነው የሚመጣ ገንዘብ የሚያደርገው። ሁለተኛ ደግሞ የሰጠው ድርጅት ደግሞ ለራሱ ይሄን ያህል ገንዘብ ሰጥቻለሁ ብሎ አመቱ መጨረሻ ላይ ከታክስ ይወራረደለታል። ታክስ ላይ ለእርዳታ ድርጅት ሰጥቻለሁ ብሎ ሲሉ እንደ ማንኛውም እንደ ምግብ ቤት እንደ እቃ እንደገዛሽበት ደረሰኝ ያ በፍቃድ ነው። እንደገና በቦርድ ተደርጎ ሲቪክ ማህበራት አድርጎልሽ ነው ደረሰኝ። አንዷ ደረሰኝ ልትጠፋብሽ ምን ያህል ብር ተቀብለሽ ነው ተብሎ እንኳን ሌላ ችግር ውስጥ ነው የምትገቢው። በነገራችን ላይ ዝም ብሎ ቀላል ደረሰኝ አይደለም። አውሮፓም ደግሞ እኔ አሁን ማያስኬደው ብዬ የምለው ምንድን ነው
አውሮፓ ያለው ሰውዬ ሬስቶራንት ያለውን በለው ምግብ ቤት ያለው ወይ የሆነ ነገር ያለው ሰውዬ ሀያት አንስታ 1,000 ዩሮ ሰጥቷት 1,000 ዩሮ ደረሰኝ ብትሰጠው ግለሰቡ እንደ ማስታወሻ ወይ እንደ እንትን ለአውሮፓ ግን ላይጠቅመው ይችላል። ማለት እዛ ሀገር ለሚዋወራርድበት ምን አደረግ እንዴት ነው የሸጣኸው ብሎ ያደርገዋል። ወደ እዛ ሀገር ሆኖ ትራንስፈር አድርጎ ከሆነ በቀጥተኛ መንገድ ትራንስፈር አድርጎ ከሆነ ትራንስፈር ያደረገበትና ደረሰኙ አብሮ ተያይዞ ሊሆናል። እጅ በእጅ የተለዋወጡት ከሆነ ግን ደግሞ እዛ ለሰጪ ሰውዬ ነው ማያገለግለን። ሀያት ግን ቦርዷ ለሚቆጣጠራት ወይም ደግሞ እዚህ ሀገር ውስጥ ላለ ለሚቆጣጠራት ግን ለተቀበለቻቸው ገንዘቦች ደረሰኝ መስጠቷ በአንድም በሌላ መንገድ ኮንትሮል ተደረገች ማለት ነው። እንደውም በአሰጥ ነው መጠየቅ ያለባት በአሰጥ ነው። ከዛ ግን ለምሳሌ እዚህ ያለው የሂሳብ ሰራተኛዋ እዛ ሀገር ድረስ ማሄድ ከሆነ አላማዋ ገንዘብ ልትሰበስብ ከሆነ እዛ ሄዳ ገንዘብ ስትሰበስብ ደረሰኞቹ ተሰጠን አይሰማማ። እኛም በግድ ነው እየሰማን ያለው። አይሰማም አሁን? እሺ አሁን ይሰማል። አሁን ይሰማል በደንብ? አዎ ይሰማል። ምንድነው መሰለሽ ሀያት ለምሳሌ እዛ ሀገር ገንዘብ ሰብስባ ደረሰኝ የሰጠችው ገንዘብ ደረሰኝ ስትሰጥ በሌላ በኩል ኮንትሮል እየተደረገች ነው ማለት ነው። 1,000 ዩሮ ሰብስባ 10 ሰው ሰጥቷት ለ10ሩም አንዳንዴ ብትቆርጥ እዚህ ያለው ኦዲተር ለሰበሰበችው ነገር ኦልሬዲ እዚህ ኦዲት ያደረጋታል። ያንን አካውንት ውስጥ አስገቢ ይላታል። ከዛ ውጭ ግን እዛ ሀገር ላለው ሰውዬ ላይጠቅመው ይችላል ማለት ቢጠይቁን እንዴት መታ ብላችሁ